የማይታየውን ይህን መስመር የትኛውም የምድራችን እንስሳ አቋርጠውም። አእዋፋትም መስመሩን አቋርጠው አይበሩም። በአጠቃላይ በውሃ ውስጥም ያሉ በመሬትም የሚሄዱ በሰማይም የሚበሩ ሁሉ በፍጹም ለማቋረጥ ወይንም ለማለፍ አይሞክሩም። ይህ የሆነበትን አስገራሚ እውነታ ምክንያት ማሰብ ትችሉ ይሆን? ድንበሩ በእኛ በሰዎች እይታ የማይታይና የማይዳሰስ ቢሆንም ለእንስሳቱ ግን ነገሩ የተለየ ይመስላል። እናም ይሄ ሚስጥራዊ አጥር The Wallace Line ተብሎ የተሰየመ ሲሆን 32 ኪሎ ሜትር የሆነ ውሃን ተቆጣጥሯል። ግን እንዴት ለኛ የማይታየን መስመር ሌሎች ፍጥረታትን ሊያስቆማቸው ቻለ? ከዚህ መስመር መፈጠር ጋር የተያያዘ ድብቅ ጉዳይ ይኖር ይሆን? ዛሬ ኢንዶኔዥያንና አካባቢዋን በመመርመር ስለ ድንበሩ ማወቅ የተቻለውን ያህል ለማወቅ እንሞክራለን። ስለ አስደናቂ ነገሮች ማወቅ የሚያስደስታችሁ ከሆነ ይህን ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን በማብራት ከኔ ጋር አብረን ስላልተነገረላቸው አዳዲስና አስገራሚ ጉዳዮች በማወቅ እንዝናና። ለዛሬ ወደ ኢንዶኔዥያ እንሂድ። ባሊና ሎምባክ በተባሉ ቦታዎች መካከል የማይታየው መስመር ተጋድሟል። በመስመሩ በስተምዕራብ አቅጣጫ የምትመለከቷቸው እንስሳት በብዛት የሚገኙ ሲሆን በስተምስራቅ በኩል 32 ኪሎ ሜትር ስትጓዙ ደግሞ ከነዛ የተለዩ እንስሳት ታገኛላችሁ። እናም እነዚህንና ሌሎችንም እንስሳት ለሁለት ጎራ የከፈለው የማይታየው ድንበር ምንም አይነት ህይወት የማይታይበት ጭር ያለ ውቅያኖስ ላይ የተዘረጋ ሲሆን ሳይንቲስቶች የዚህን ድንበር ሚስጥር ለመፍታት ከ150 ዓመታት በላይ ጥናት ሲያደርጉ ቆይተዋል። በዓለማችን ላይ የሚታወቁ የእንስሳት ባህሪያትን ስንመለከት ምግብን ፍለጋ ወይንም ለመራባት በጣም ረጅም ርቀቶችን ተሻግረው ሲሄዱ ማየት የተለመደ ነው። ለምሳሌ አእዋፋት በመቶዎች የሚቆጠሩ ኪሎሜትሮችን ተጉዘው ከአንደኛው አህጉር ወደ ሌላኛው ይፈልሳሉ። በውሃ ውስጥም በመቶዎች ኪሎ ሜትር አቋርጠው የሚዋኙ እንስሳት አሉ። በአጠቃላይ በተፈጥሮ ህግ መሰረት ተራሮችንና ባህሮችን ውቅያኖሶችንም ጭምር ከዚህ ከማይታየው ድንበር ውጪ ሁሉንም እንስሳት ያቋርጣሉ። ምክንያቱም በዚህ መስመር ላይ ሲደርሱ እንዳይሻገሩ የሚያግዳቸው ነገር አለ። ደሴታቸው በከፍተኛ እሳት ወይንም በ10 ሜትር ሱናሚ ሲመታ እንኳን የትኛውም እንስሳ ከሎምባክ ወደ ባሊ ለመሄድ በፍጹም እግሩን አላነሳም። ነገር ግን በሚያስገርም ሁኔታ ከሁሉም እንስሳት ተለይታ የሌሊት ወፍ ብቻ ድንበሩን ማቋረጥ ትችላለች። በቦታው ላይ ከ15ኛው ክፍለ ዘመን ጀምሮ ጥናት ቢደረግበትም እስከ 19ኛው ክፍለ ዘመን ድረስ የዚህ ድንበር ጉዳይ ያልተፈታ እንቆቅልሽ ሆኖ ቆይቷል። ይሁን እንጂ እንደ አውሮፓውያኑ አቆጣጠር በ1854 ዓ.ም አልፍሬድ ዋለስ የተባለ ድንቅ ሰው በዚህ ጉዳይ ዙሪያ የተለየ ጥናት አደረገ። በ1854 ዋለስ በዛ አካባቢ ጥናቱን የጀመረ ሲሆን ከድንበሩ ማዶ ለማዶ ያሉት ሁለት ቦታዎች የሁለት ዓለማት ያህል የተለያዩ ይዘቶች እንዳሏቸው ማስተዋል ቻለ። ከዛም እነኛ ልዩነቶች በተመራማሪው አእምሮ ውስጥ ብዙ ጥያቄዎችን ቢፈጥሩም እንደ ዋዛ መልስ ሊያገኝባቸው የሚችሉ ጥያቄዎች አልነበሩምና ከ8 ዓመታት ቆይታ በላይ በጥናት ሂደቱ ከ125,000 በላይ ናሙናዎችን ሰበሰበ። ይሁን እንጂ ተመራማሪው ዋለስ በዛ ድንበር ዙሪያ ያለውን እውነታ ለማወቅ ያደረገው ጥናታዊ ጉዞ ስኬታማ ሳይሆን ቀርቷል። የዘመናችን አጥኚዎች ያንን እንቆቅልሽ ለመፍታት ወደ ኋላ በጣም ርቀን መጓዝ እንዳለብን ይገልጻሉ። በጣም ርቆ አህጉራቱ ሳይፈጠሩ በፊት በሚሊዮን ዓመታት ወደ ኋላ ስንጓዝ ዛሬ የምናውቃቸውን አህጉራት የወለደች አንድ ወጥ መሬት ነበረች። ያቺ ወጥ ምድር ፔንጂያ ትባላለች። ግዙፋኑ ዳይኖሰሮች እንኳን ሳይቀሩ ከቦታ ወደ ቦታ በቀላሉ ርቀው እንዲጓዙ የተመቸች በመሆኗ ውሃም የሚያቋርጠው ነገር አልነበረምና በመሬትም የሚሄዱ በውሃ ውስጥም የሚዋኙ እንዲሁ ያለ ገደብ እየተዘዋወሩ በአንድነት ይኖሩ ነበር። ይሁን እንጂ ይሄ አንድነታቸው እስከ ሁልጊዜ መዝለቅ አልቻለምና ፔንጂያ ተከፈለች። ከዛም ተራሮችና ውቅያኖሶች ለእንስሳት እንቅስቃሴ የማይመቹ ድንበሮች ሆኑ። እያንዳንዱ የተለያዩ ቦታዎች የየራሳቸው የሆነ የተለያየ ኢኮሲስተም ወይንም ስርዓተ ምህዳር ያላቸው ሲሆን በተመሳሳይ ሁኔታ የአህጉራቱ መከፈልና መንቀሳቀስ የአየር ንብረት ለውጥ በመፍጠሩ ምክንያት እንስሳቶቹ ወጥ በነበረችው ፔንጂያ ምድር ላይ በነበሩበት አጋጣሚ
በየአህጉራቱ ስለተከፈሉ ሁሉም እንደየዕጣ ክፍላቸው አዲሱን ሁኔታና የአየር ንብረት መላመድ ይኖርባቸዋል። በዚህም ምክንያት ቦታው ያልተመቻቸው እንስሳት ከአንድ አህጉር ወደ ሌላ አህጉር መጓጓዙን ተላመዱት። ከሚሊዮኖች ዓመታት በፊት በካርታው ላይ የምትመለከቷቸው ሱንዳና ሳሁል የተባሉ ቦታዎች ኤዥያን ከአውስትራሊያ በማገናኘት ለእንስሳት እንቅስቃሴ እንደ ድልድይ ነበሩ። ነገር ግን ከአይስ ኤጅ በኋላ የውቅያኖሶች መጠን ከፍ ብሎ በመካከላቸው የውሃ ድንበር ተፈጠረ። ይሁንና ይህን የውሃ ድንበር እንስሳት ለምን ይሆን የሚቃወሙት ወይንም የሚሸሹት ብለን ስንጠይቅ አሁን መልሱን ማግኘት ቀላል ይሆናል። ያ ድንበር ሁለት እጅግ የተለያዩ ኑረቶችን ወይንም ኢኮሲስተምን የከፈለ በመሆኑ እንስሳቱ ዋኝተው ወይንም በረው ቢሻገሩት እንኳን ከድንበሩ ተሻግሮ ያለውን ሁኔታ መላመድ ስለማይችሉ ብዙም ሳይቆዩ ይሞታሉ። ከላይ የተመለከትነው ማብራሪያ ለመስጠት አጥኚዎቹ ብዙ ደክመዋልና የጥናታቸው ፈርቀዳጅ የነበረው ተመራማሪ ዋለስ የነደፈው ካርታ በ1960ዎቹ የበለጠ ታዋቂነትን አትርፎ ያ የማይታየው ድንበር የዋለስ መስመር ተብሎ ለመሰየም በቃ። ከዚህም በተጨማሪ ያልተጠበቁ ጥናታዊ ግኝቶች ዓለምን ሁሉ ያስገረሙ ሆኑ። እነዛም ግኝቶች የዋለስ መስመር ብቸኛው ድንበር አለመሆኑን የሚያሳዩ ነበሩ። የጀርመን ሳይንቲስት የነበረው ማክስ ዌበር ሁለተኛውን ድንበር በዛው አቅራቢያ ያገኘ ሲሆን የዌበር መስመር ተባለ። ቀጥሎም ሶስተኛው ድንበር በእንግሊዛዊው ባዮሎጂስት ሪቻርድ ሌድከር ተገኝቶ የሌድከር መስመር ተብሎ ተሰየመ። በሰው ልጆች እይታ ያልታወቁ ወይንም ተፈጥሮ የደበቀቻቸው ምን ያህል ተመሳሳይ ድንበሮች ይኖራሉ ብላችሁ ታስባላችሁ? ለማንኛውም ስለማይታየው የእንስሳት ድንበር በዚህ መልኩ አስቃኘዋችሁ። በቀጣዩ ሳምንት በግብጽ ፒራሚዶች ዙሪያ ሰምታችሁት የማታውቁትን ድንቅ መረጃ የማቀብላችሁ ሲሆን እስከዛ ግን ይህን ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን ቤተሰብ መሆናችሁን እርግጠኛ እንድትሆኑ በአክብሮት እየጠየቅኩ እስከ ሳምንት ቸርን ሰንብት።